Alpha Tutorial for Freshmen. Alpha Minds. Rise and Shine courses. Exams will guide your way. Register on Telegram. Alpha Tutorial Way of Success. ሰላም እንዴት ቆያችሁ ውድ አልፋ ተማሪዎቻችን። ዛሬ እንግዲህ የምናየው ፋላሲ ኦፍ ፐርሰፕሽን የሚለውን ሲሆን እስካሁን ድረስ ፋላሲ ኦፍ ሪሌቫንስ እና ፋላሲ ኦፍ ዊክ ኢንዳክሽን የሚለውን አይተናል። ፋላሲ ኦፍ ሪሌቫንስ የሚፈጸሙ ፕሪሚሲሶች ከኮንክሉዥን ጋር ተያያዥነት ከሌላቸው ኢሪሌቫንት ከሆኑ ፋላሲ ኦፍ ሪሌቫንስ ብለናል። ፋላሲ ኦፍ ዊክ ኢንዳክሽን ላይ እንግዲህ የሚፈጸሙ ፕሪሚሶች መደምደሚያው ኮንክሉዥኑን ለማመን በቂ ምክንያት ካልሆኑ ነው አይደል ያለው። the premise are not strong enough for the conclusion ብለናል። እንግዲህ አሁን ደግሞ ፋላሲ ኦፍ ፐርሰፕሽን ስናይ እንደ አጠቃላይ ጀነራል የምናየው ምንድነው ከሁለቱ የሚለይበት ፋላሲ ኦፍ ፐርሰፕሽን ማለት ሊጠየቁና ሊብራሩ የሚገቡ ጉዳዮችን የቀረቡት ማስረጃዎችን አድበስብሶ በማለፍ መደምደሚያ ሲሰጥ ነው። አብራራ የተባለበት ፓርት ላይ ብሎ ያልፍና ሌላ ቦታ ላይ ያወራና እስኪ ለምሳሌ ስብሰባ ላይ ተሰብስባችሁ የተጠየቀውን ሰው አድበስብሶ ሌላ ሊያሳወራባችሁ ይቆይና ገባችሁ ምናምን ሲላችሁ አስባችሁታል። እንደዚያ ነው ብላችሁ ሰውት እንደ መግቢያ ያክል ይሄ ነው to pursue means to take something granted or to assume a given idea as true while fact not true ይላል። የሰጠው ሐሳብ እንደ እውነት አስቡ ነገር ግን እውነት ሳይሆን አግበስብሱ በሌላ ላይ ሲያልፍ ነው። the assumption given in the premises is not supported by proof but by arguing invite the audience to accept as it is ይላል። በፕሩፍ አይደለም እዚህ ጋር ላይ የሚያስረዳችሁ እንዳልኳችሁ ማድበስበስ ነው እንጂ በእውነተኛው በፋክት ይሉ አይደለም ያሳምረው ግን እንዲቀበሉት ይፈልጋል። ኦዲየንሱ እንዲቀበል ይፈልጋል ምናምን ነገር ግን ፕሩፍ አይተጠበትም። የአድበሰብሰው እንዳልኳችሁ አርጊዩር ዩዝ ኮንፊውዚንግ ኤክስፒሪየንስ ነው ያው ማወዛገብ ነው to conceal the wrong assumption ነው። ሶ አሁን ፋላሲ ኦፍ ፐርሰፕሽን የሚሉትን ስናይ begging the question ይባላሉ፣ ኮምፕሌክስ ኮስችን ይባላል፣ ፎልስ ዲክቶሚ ይባላል፣ ሰፕሬሲንግ ኤቪደንስ ይባላል አይደል። በስንት አሉ ማለት ነው? አራት አሉ። ሶ አራቱም ስለምንድነው የሚያወሩት? በተለያየ መንገድ ስለ አድበስብሶ ስለማለፍ ማለት ነው። አድበስብሶ ስለማለፍ በሚለው ቀለል ባለ አማርኛ እንያዘውና እስኪ እያንዳንዳቸውን ለመማር እንሞክር። begging the question የሚለውን እኔና the Latin name for this fallacy ምንድነው? petito principii ማለት ነው። ይህ ማለት request for እንደማለት ነው። the source, the actual source of support for the conclusion is not apparent and so the argument is said to be beg the question እንለዋለን። arguers use confusing parasiology የተለያዩ ፓራፌዞችን ይጠቀማል። ለምን ሰዎችን ኮንፊውዝ ለማድረግ ነው የሚጠቀመው። presumes that the premises provide adequate support for the conclusion. arguer creates the illusion ብዥታን ይፈጥራል by stating the inadequate evidence at the adequate to the conclusion በቂ ያልሆነ ማስረጃዎችን በማቅረብ ብዥታ ይፈጥርና በቂ አስመስሎ እንደማውራት ማለት ነው። conclusion by leaving out a key premises ይላል። በሶስት ዋና መንገዶች ነው። ያ ማለት ሶስት ነገሮችን ያወጣባቸዋል ከዛ በላይ ማለት ነው። በሌላ አባባል እንግዲህ የቀረቡት ማስረጃዎች ለድምዳሜ በቂ እውነተኛ ትክክለኛ አሳማኝ አይደሉም። ነገር ግን እነዚህም በቂ እውነተኛ ትክክለኛ አሳማኝ የሆኑ መረጃዎችን ያደርጋል። በቂ እውነተኛ ትክክለኛ አሳማኝ አስመስሎ ማቅረብ ነው። አያችሁ። ስለዚህ ለድምዳሜ የቀረቡት ማስረጃዎች ትክክለኛ አሳማኝ አይደሉም። ነገር አሳማኝ ትክክለኛ አስመስሎ በማቅረብ የሚፈጸመው የስህተት አስተሳሰብ እንግዲህ begging the questions ይባላል። እነዚህን በሶስት የተለያየ መንገዶች አስመስሎ ያቀርባል። ሌላኛው ለድምዳሜ ወሳኝ መሰረታዊ የሆነው ማስረጃ ሆን ብሎ በመተው ያ ማለት leaving out the key premises ያለው nothing more is needed to establish the conclusion። ሌላኛው restating the premises as a conclusion using different words ነው። ሌላኛው ደግሞ የቀሩት ማስረጃዎችን ትንሽ የቋንቋ ለውጥ በማድረግ restating ማለት የቋንቋ ለውጥ በማድረግ ድምዳሜ ላይ እንዲደርስ ማድረግ ነው። ሶስተኛው ምንድን ያደርጋል? reasoning in circle ዙሪያ ጥምጥም መሄድ ማለት ነው። clear where it begins and ends ዙሪያ ጥምጥም ሄድ ያወራና ያው እንግዲህ በሌላው ያደርጋል ማለት ነው። ካራክተሪስታቸው እንግዲህ has a valid form
ስትራክቸራቸው ቫሊድ ነው። ኮንቴን ፍሪ ዙሎጂካል ዳት ኮንሰርን ፎልቲ ሪዝኒንግ ይላል። እንግዲህ ስህተት የሆነ ነው ምክንያታቸው የሚያቀርቡት እንዳልኳቸው ዙሪያ ጠምጥም ይላል። ዋና ቃሊቱን ያወጣታል። እናንተ የጠየቃችኋትን ዋና ፖይንት አውጥቶ ሌላ ዙሪያውን ሲናገርም ነው። አረፍተ ነገሩ ነው ሞባይል ላይ በራሳቸው የተረጎሙት እና ያን ሲያወሩ ነው። the actual source of support the conclusion not apparent ይላል። ሊቪንግ አውት ዘ ኪ ፕሪሚሰስ ስንል ምን ማለታችን ነው እያለን ስንል ቅድም እንደነገርኳችሁ እንግዲህ ቤጊንግ ዘ ኮስችን ፋላሲ በሶስት አይነት መንገድ ይፈጸማል። ከሶስቱ አንዱ በዋናነት ይህ ፋላሲ እንዲፈጸም የሚያደርገው ሊቪንግ አውት ዘ ኪ ፕሪሚሰስ ነው። እንግዲህ ሊቪንግ አውት ዘ ኪ ፕሪሚሰስ ማለት ድምዳሜ ቁልፍ ወሳኝ የሆኑ ማስረጃዎችን ሆን ብሎ መተው ነው አይደል? ይህ የሚሆንበት ዋና ምክንያት ደግሞ ጥያቄ የሚያስነሳውን ጉዳይ በተዘዋዋሪ አንባቢውን ወይም አድማጮችን እንዲቀበሉት ለማድረግ ነው። ምሳሌዎችን እስኪ ስናይ መርደር ኢዝ ሞራሊ ሮንግ ይላል አይደል? this being the cause it follows that abortion is morally wrong አለ። እዚህ ጋር ያያችሁ መርደር ኢዝ ሞራሊ ሮንግ ትሩ ነው አይደል? ሰውን መግደል ሞራሊ ሮንግ ነው። this being the case follow that abortion is morally wrong አለ። አቦርሽንም ሞራሊ ሮንግ ነው አለ። ሃው እንዴት አወቀው? እንዴ ይሄማ ኖርማል ነው ሮንግ ነው ብላችሁ ልታስቡት ትችላላችሁ። ለምን ካላችሁ ሊቪንግ አውት ዘ ኪ ፕሪሚሰስ እዚህ ጋር ላይ ዋና የምትባለው ነገር አውጥቶባቸዋል። ለምን የሚለውን ጥያቄ ሁልጊዜ መጠየቅ አለባቸው። ሪስቴቲንግ ዘ ፕሪሚስ ኦፍ ኮንክሉዥን ይላል። ከእንደገና ቃሉን ደግሞ ሪስቴት ሲያደርገው እዚህ ጋር ግን ለየነንዱ ለምን የሚለው ልንገራችሁ እና ሰውን መግደል ወይም መርደር ስህተት ነው። ስለዚህ አቦርሽን ጽንስ ማስወረድ ስህተት ነው አይደል ያለው። እስኪ አንድ ጥያቄ ልጠይቅ። አቦርሽን መግደል መርደር መሆኑን እንዴት አወቀ? አቦርሽን መግደል ነው መሆኑን እንዴት አወቀ ብላችሁ ስጠይቁ እዚህ ጋር ላይ ይመጣል። ተመልከቱ እንግዲህ አቦርሽን ኢዝ ሞራሊ ሮንግ የሚለው ኮንክሉዥን ነው። ለዚህ ኮንክሉዥን ደግሞ እንደ ማስረጃ ፕሪሚስ የቀረበው መርደር ኢዝ ሞራሊ ሮንግ የሚለው ነው አይደል? ግን ለድምዳሜው ቁልፍ ወሳኝ የሆነ ማስረጃ ሆን ብሎ ስሎታል። የተው ቁልፍ ምን መሰላችሁ? ከእንደገና ሙሉን ጻፈው። አቦርሽን ኢዝ መርደር የሚለው ነው። አቦርሽን ኢዝ መርደር እትካለ አቦርሽን ኢዝ መርደር የሚል ነገር መጻፍ ነበረበት። አቦርሽን ኢዝ መርደር ብሎ እዚህ ላይ ቢጽፍ ምን ይላል? እንዴ አቦርሽንማ እኮ መርደር አይደለም ብላችሁ ተከራከሩት ነው። ለምን? ምክንያቱም አንድ ልጅ እኮ እናትዬ ታማ ልትሞት ብላ አቦርት ቢያደርግ መርደር ነው ማለት ነው ስላላችሁ ይሄማ አይደለም ብላችሁ ተከራከሩታላችሁ። አያችሁ እንደዚህ እንዳትሉት ይችን ያወጣትና አቦርሽን ኢት ሞራሊ ሮንግ ይላችኋል። አዎ ሞራሊ ሮንግ ብላችሁ እናንተ አክሴፕት ታደርጉታላችሁ ማለት ነው። ገባችሁ? በዛ ወይ ነው ጥያቄው ሙሉ መሆን የነበረው ምንድነው? መርደር ኢዝ ሞራሊ ሮንግ አቦርሽን ኢዝ መርደር therefore abortion is morally wrong ነበር መሆን የነበረበት። ግን living out the key premise አደረገና እናንተን ለማሳመን ይሞክራል። ሌላኛው stating the premise as a conclusion ነው። ይህ ፕሪሚሱን ሪስቴት ወይም በሌላ ቃል በመግለጽ እንደ ኮንክሉዥን መጠቀም ነው። capital punishment is justified for the crimes of murder and kidnapping because it's quite legitimate and appropriate that someone be put to death for having committed such hateful and inhuman acts ይላል። ፕሪሚሱን እንደገና ነው መልሶ እዚህ ጋር ላይ እያብራራልን ያለው ማለት ነው። ፕሪሚስስ እንግዲህ የቀረቡት ቃላቶች በሌላ ቃል ተተክተዋል እንደማለት ነው። ማን የሚሉት ፕሪሚስ ላይ ያሉት ሌጂቲሜት ኤንድ አፕሮፕሪየት የሚለውን በኮንክሉዥን ላይ ምናለ ጀስቲፋይድ ከሚለው ጋር ተመሳሳይ ነው። ስለዚህ ፕሪሚስስ ኮንክሉዥኑም ተመሳሳይ ትርጉም ይዘት ኮንቴንት ነው ያላቸው። ስለዚህ ፕሪሚሱ ኮንክሉዥኑም አንድ አይነት ናቸው። በሌላ አባባል አንዱ ማስረጃ ፕሪሚስስ፣ አንደኛው ደግሞ ድምዳሜ ኮንክሉዥን ሆኖ ማለት ነው የቀረቡት። ተመሳሳይ ትርጉም ነው ያላቸው። በተመሳሳይ ትርጉም ኑሯቸው ግን የተለያየ ቃላት በመጠቀም አንባቢው ወይም አድማጩ ላይ ብዥታ ኢሉዥን ለመፍጠር ይሞክራል። እንግዲህ ተመሳሳይ ትርጉም ኑሯቸው ሁለት የተለያየ ቃል በመጠቀም ፕሪሚሱ እና ኮንክሉዥኑ የተለያየ ወይም አንድ አይነት እንዳልሆነ አስመስሎ ያቀርባል። በሌላ አባባል ማስረጃው ለኮንክሉዥን ማስረጃ ኢንዲፔንደንት ኤቪደንስ ነው ብሎ እንግዲህ ለማጭበርበር ይሞክራል ማለት ነው አይደል? ሌላ ምሳሌ እንካል anyone who preaches revolution had vision to his future for simple reason that a person has no vision of the future he could not possibly preach revolution ይላል። እንግዲህ ይሄም ኢሉዥን ነው የሚጠቀመው። ወደ ሌላኛው ሪዝኒንግ ኢን ሰርክል የሚለውም አለ። ሶስቱ ናቸው ማለት ነው። ኮምፕሌክስ ኮስችንስ የሚሉት አሉ። ኮምፕሌክስ ኮስችንስ ሲልዝ ጋላይ arguer asks a single question that is really two or more and a single answer if then applied to both questions ይላል። እንግዲህ ሁለት አማራጭ ብቻ ተሰጥቷችሁ ነው እንግዲህ ጥያቄ ስትጠየቁ የተጠየቁትን አምናችሁ እንድትቀበሉ ማድረግ ነው። እዚህ ጋር ላይ
a single question that is really two or more ይላል and a single answer is that applies to both questions። ለምሳሌ እኔ አንዱን የአልፋ ቱቶሪያል ተማሪ ክላስ ውስጥ ፈስ መፍሳት አቁመሃል ብዬ ብጠይቀው ምንድነው ሊሆን ይችላል? አይ ወይም አይደለም። ምንድን አልኩት? እኔ አንዱን የአልፋ ቱቶሪያል ተማሪ ክላስ ውስጥ ፈስ መፍሳት አቁመሃል ብዬ ብጠይቁታ አይ አረ ወይም አይደለም አረ ነው ብሎ ሊመስል ይችላል። እንግዲህ አዎ ወይም አይደለም ብሎ ከመለሰ መጀመሪያ ፈስ ይፈሳ እንደነበር አምኗል ማለት ነው። ስለዚህ በአንደኛው አመነ። ስለዚህ ፈስ ይፈሳል ነበር ብዬ ድምዳሜ ላይ ደርሻለሁ ማለት ነው። አያችሁ ሰውን ኮንታ ውስጥ እንደማስገባት ማለት ነው በዚህ ጥያቄ ውስጥ። አሁን ለምሳሌ have you stopped dating girls ብዬ ጠየቅኩት። ሴት ልጅ መቅጠር ወይም ምናምን አቁመሃል ስለው አቁም ያለው ካለ ምንድነው ከዚህ በፊት ይቀጥር ነበር ማለት ነው። አላቁምኩም ካለማ ያው ድሮም ይቀጥራል አሁን ይቀጥራል ማለት ነው። እዚህም ጋር have you stopped cheating on exams በቃ ይሄ ፖሊስ ጥያቄ በሉት አውቆ ለማሳሳት ነው። እናንተ በዛ ፖሊሶች ነው ኮምፕሌክስ ኮስችን የሚጠቀምበት። አንተ ልጅ አሁንም ኮርጅን አላቆምክም እንዴ ሲባል አራቁም ያለው ጋሽ ካለ ምንድነው ከዚህ በፊት ኮርጅ ነበር ማለት ነው። you are asked whether you have stopped cheating on exam your answer yes therefore it follows that you have cheated in the past ይላል። ከዚህ በፊት ሰርቅ እንደነበር ለማወቅ ነው። እንግዲህ ሌላኛው ደግሞ ሊሆን የሚችለው ፎልስ ዲክቶማ የሚለው ይህም የሁለት አጣብቂኝ ምርጫ እንደማለት ነው። ሁለት አጣብቂኝ ብቻ ነው ምርጫችሁ በዛ ነው የምታስቡ። premise of an argument presents two alternatives as if they are jointly executive ይላል። the arguer attempts to delude the reader or listener into thinking that it's not certain right alternative ሰውየው ታስብ የምታደርጉት ምንድነው ሌላ ሶስተኛ ምርጫ የለህም ማለት ነገር ነው ማለት ነው። እንግዲህ ሁለት ተጻራሪ አማራጮችን ነው አልተርኔቲቭ በማቅረብ አንዱን እንድንመርጥ ማስገደድ ነው። ብዙ ምርጫዎች ያሉ ግን ሁለት ምርጫ ብቻ እንዳሉን አድርጎ በማቅረብ ነው ሁለት ምርጫ ማለት ነው። ኦንሊ ብዙ ምርጫዎች ናቸው አይደል ያሉ ግን ጭንቅላታችን ውስጥ እንዲፈጠር የሚያዩት ያን ነው። የስህተት አስተሳሰብ ነው። እንግዲህ ሁለት ናቸው አማራጮች ከሁለቱ አንዱን መምረጥ ደግሞ ግዴታ ነው። ሁለቱን አማራጮች ለመግለጽ ኤዘር ኦር የሚባለው በብዛት እንጠቀማለን። እዚህ ጋር ኤዘር ኦር እዚህ ጋር እንደምታዩት አይደል ኤዘር you buy only Ethiopian made products or ይለዋል you don't deserve to be called a loyal Ethiopian የኢትዮጵያን ፕሮዳክት ብቻ ነው መግዛት ያለብህ ካልሆነ ግን ኢትዮጵያ ታማኝ ኢትዮጵያ አትባልም። ካልገዛው ታማኝ አትባልም ከገዛው ኢትዮጵያ ነው። አያችሁ ወደስ እንደምትከፍት yesterday you bought new Chinese jeans therefore you don't deserve to be called a loyal Ethiopian ትናንትና የቻይኒዝ ጂንሶችን ስትገዛ አይቻለሁ ስለዚህ አንተ ሎያል ኢትዮጵያ አይደለም። ከላይ ምርጫ ሁለት ነው ያስቀመጠለት አያችሁ። ሌላ እኮ ግን ቾይስ አለ ነገር ግን ሁለት ምርጫ ያስቀመጠለት ኤዘር ኦር ሲያስቀምጥበት ማለት ነው። በብዛት ምን አለ ኤዘር ኦር ፋላሲ ይጠቀማል። ፎልስ ፋብሪኬሽን ይባላል። ብላክ ኤንድ ዋይት ቲንኪንግ ይባላል ሁለት ብቻ ስለሆነ። ፎልስ ዲለማ ይባላል። ሌላኞች ስሞቹ ናቸው እነዚህ። እንግዲህ ቀላል ያለ ምሳሌ እንትን ልጅ እያላችሁ እናታችሁ ገበያ ሂዳ ቤት ጠብቁ ስትባሉ ወይ ብርቱካን ግዢልኝ ወይ ደግሞ ቤቱን አልጠብቅም ትላላችሁ አይደል? ቤቱን እንዲጠበቅ ስለምትፈልግ ብርቱካን ትገዛላችኋለች ማለት ነው አይደል? ይህም እናንተም ሁላችንም ስንጠቀምበት ያደግነው ነው። ስለዚህ አሁን ግልጽ ሆኖላችኋል ብዬ አስባለሁ። ሌላ ምሳሌ ላይ ኖታችሁ ላይ ካለ ልንገራችሁና መምህራችሁ ላይ ማርክ ተጨምርልኝ እንደሆነ ጨምርልኝ ካለበለዚያ እገልሃለሁ መምህራችሁን ብትሉ ታስባችሁታል። ሌላ ደግሞ ምሳሌ either you give me money or I will rob a bank ገንዘብ ስጠኝ ካልሆነ ባንክ ዘርፋለሁ። አባታችሁን ልበል ይሄን እንኳን ለዚህ ልትሉ የምትችሉት አሁን ሌላ ሰው ዝረፋ እኔ ምን አገባኝ ነው ሊሆን ይችላል አይደል? እሺ ሌላኛው ደግሞ suppressed evidence ነው የሚለው። suppressed evidence ማለት ተገቢው ማስረጃ በመሰወር ነው አይደል? ተገቢ ላልሆነ ማስረጃ መደምደሚያ ሀሳብ ላይ መድረስ ነው። እንግዲህ ተገቢ ትክክለኛ ማስረጃ መጨቆን ወይም suppress እንደማድረግ እንደማለት ነው አይደል? draw the conclusion by ignoring the key premises that outweigh the conclusion ነው። ኮንክሉዥን ሊቀይርብን የሚችለውን እንሸሽግና ወደዚህ ነው መጣን። it works by creating the perception that the premises are both true and complete when in fact they are not common in advertisements ይላል።
አድቨርታይዝመንት ላይ ይጠቀሙበታል። ለምን አድቨርታይዝመንት ላይ ፕሮዳክታቸውን ሁሉ ጊዜ ጥሩ ነገር እንጂ የሚያወሩት ኔጌቲቭ ይሁን አይወሩበት። ለዛ መጨመር ነው ሰፕሬስድ ኤቪደንስ የሚባለው። the new RCA digital satellite system delivers sharp TV reception from an 8-inch dish antenna and it costs only $199. therefore it will if you buy it we can enjoy all the channels for a relatively small one time investment ይላቸዋል። ሁሉንም አክሰስ ማድረግ ትችላላችሁ ምናምን ለምንድን ነው the ፕሪሚሱን ግን ኢግኖር አድርጎታል አይደል? እዚህ ጋር ላይ ዋና ማስረጃ ብሎ የምታስብበትን ዲስአድቫንቴጁንም አልነገረንም። ይሄ ነው ፋላሲ ኦፍ አምቢጊቲ የሚባለው ደግሞ አወዛጋቢ ነገሮችን ሲጠቀም ነው። አወዛጋቢ እንግዲህ አምቢጊቲ ማለት አሻሚ ማለት ነው አይደል? አሻሚነት ደግሞ አንድ ነው ወይም የተለያዩ ትርጉም ሲኖረው ማለት ነው አይደል? ስለዚህ አንድ ቃል ሁለት የተለያዩ ትርጉም ሲኖረው አምቢጊቲ ይባላል። ሮንግ ኢንተርፕሬቴሽን ኦፍ አምቢጊየስ ስቴትመንትስ ስቴትመንቶችንም ኦር ወርዶችን በተዛባ ማሻኝ በሆነ መንገድ ስንተረጉማቸው አምቢጊቲ እንላቸዋለን። አንደኛ የቃላት የወርድ አሻሚነት አለ ወይም ኢኩቪኬሽን የምንለው። ሌላኛው ደግሞ ምን አለ? የአረፍተ ነገር ስቴትመንት አሻሚነት አለ ወይም አምፊቦሊ የምንለው ቀጣዩ ላይ ማለት ነው። ኢኩቪኬሽን ሲሆን ምንድነው? ወርድ ነው። ሚኒንግ ኦፍ ወርድስ which is in two different senses ወርዶችን ለሁለት የተለያየ ቃል መጠቀም እንደማለት ነው። some triangles are obtuse አለ። obtuse ማለት ምንድነው? ከዚህ ጋር እስከ 180 ነው አይደል? whatever is obtuse is ignorant አለ። obtuse ደግሞ በሌላ አባባል እዚህ ጋር ላይ የምንጠቀምበት ምን ማለት ነው? ደደብ እንደማለት ነው። whatever is obtuse is ignorant therefore some triangles are ignorant አለ። አያችኋ? obtuse የሚለውን ቃል ሁለት የተለያየ ትርጉም ተሰጥቷል። ታዲያ ይህ ሁለት የተለያየ ትርጉም ያላግባብ በአርጊውመንት ውስጥ ጥቅም ላይ ሲሆን ኢኩቪኬሽን እንለዋለን። እንግዲህ ማስረጃዎች ፕሪሚስ ላይ ሁለት የተለያየ ትርጉሞች ትክክለኛ አገልግሎታቸው ትርጉማቸውን ይዘው ይቀመጣሉ እንደማለት ነው አይደል? obtuse ማለት በ90 እና በ80 ዲግሪ መካከል ያለ አንግል ነው ማለት ነው አይደል? ማትስ ትምህርት ዝርጥ አንግል ተብለን የተማርነው። obtuse ማለት ደግሞ ደደብ እንደማለት ነው። አይታችኋል እዚህም ጋር ላይ። ስለዚህ ትርጉሙ ምንድነው ካል አንዳንድ ትሪያንግሎች ኦብቲዩስ ናቸው። ስለዚህ ኦብቲዩስ ማለት በ90 እና 80 መካከል ያለ አንግል የሚለውን ትርጉም ተጠቅሟል። ሌላኛው ኦብቲዩስ ደግሞ የሆነ ሁሉ ጭፍን አስተሳሰብ ያለው ደደብ ኢግኖራንት ነው። ስለዚህ ምን አለ? ኦብቲዩስ ማለት ደደብ ነው የሚለውን ትርጉም አለው። መጨረሻ ላይ ምን አለ? አንዳንድ ትሪያንግሎች ጭፍን አስተሳሰብ ያላቸው ደደብ ኢግኖራንት ናቸው። እንግዲህ ይህ እንደዛ ነው። አሁን ይሄ obtuse የሚለው ሁለት ተጠቀምበት ማለት ነው። ያ አያስኬድም ማለት ነው። ሊያስኬድ አይችልም። any law can be repeated by the legislative authority but the law of gravity is a law therefore the law of gravity can be repealed by the legislative authority እንግዲህ law የሚለው ሁለት አለ። law of gravity አለ ሊቀየራቸው law of gravity law of gravity ማለት 9.81 ሜትር ፐር ሰከንድ ስኩዌር አለ ሁልጊዜ። የዚህኛው ሎው ግን ሌጂስሌቲቭ በህዝብ ተወካዮች ምክር ቤት ነው። በዛም የሚጸድቅ ግን ይቀያየራል። ሶ ሎው ኦፍ ግራቪቲን መቀየር ወይም ሪፒልድ ማድረግ እንችላለን። መጣልም ማጽደቅም እንችላለን ነው። አይቻልም ያችሁ የሚለውን ተጠቅሙበታል። እንግዲህ አምፊቦሊ ላይ ደግሞ እንዳለው አርጊው ድሮ ኮንክሉዥን ዲፔንዲንግ ኦን ሚስ ኢንተርፕሬቲንግ ስቴትመንት ዘ ሆል ስቴትመንት ነው ደግሞ ሚስ ኢንተርፕሬት የምናደርግበት ወይ እንጂ ወርዷን ብቻ አይደለም። the original statement asserted by someone ambiguity usually arises እንግዲህ የሚያደርገው mistake in grammar ላይ በግራመር ላይ ይችላል። punctuation missing comma dangling modifier ይባላል። ambiguous antecedent for a pronoun ሊሆን ይችላል። እንግዲህ ይሄ አምፊቦሊ የምንለው እንዳጠቃላይ አንድ ambiguity የሚፈጥር ነው። ለምሳሌ John told Henry that he had made a mistake. It follows that John has at least the courage to admit his own mistakes ይላል። አሁን እዚህ ጋር ላይ ምን አለ መሰላችሁ አንድ ነገር እዚህ ጋር ላይ ምንም ማወቅ አንችልም። ሂ ተባለው ለምሳሌ ሄነሪ ነው ጆን የሚባለው እዚህ ጋር አረፍተ ነገሩን በደንብ ይዩትና አይለይም። በአማርኛ እስኪላልከው አበበ ተወልቶ ከበደ that he was wrong አለ። አበበ ተወልቶ ከበደ ከበደ ነገረው that he was wrong አሁን ለምሳሌ ሂ የምትለው አስምሩባትና ፕሮናውን አጠቃቀም ላይ ችግር አለ።
አበበ ለከበደ ስህተት እንደሆነ ነገረው እንደማለት ነው። ይሄ በአማርኛ አበበ ለከበደ ስህተት እንደሆነ ነገረው። አንደኛው ሰው ስህተት የሆነ አበበ ነው ይላል፣ ሌላኛው ሰው ደግሞ ስህተት የሆነ ከበደ ነው ይላል። ምንም አይለይም ከላይ ማለት ነው። እንግዲህ አረፍተ ነገሩ አሻሚ የተለያየ